ጌታችን በኢየሱስ ስም ሰላም ላለው በደንብ ካልሰማችሁ እግዚአብሔር የተመሰገነ ይሁን። እዚህ ሰፈር ትምህርት በዛ ብያለሁ መሰለኝ። ያው ቀጥላለሁ መብዛቴ እሄዳለሁ። ታዲያ ምን ሄጃለሁ። ጌታችንን እጅግ አድርገን እናመሰግናለን። ሁላችንም ቆመን ዛሬም ሁለት ክፍል አንብበን እንጀምራለን። ዛሬ የምንጀምረው ከመዝሙር 18 ቁጥር 34 እና 35 እና መዝሙር 144 ቁጥር 1 ነው። እስከታወጡ ታገሳለሁ። መዝሙር በቅንፍ 18 መጽሐፍ ቅዱስ ያልያዘ የተስፋ አደርጋለሁ ከአዲስ ሰው በስተቀር። እሺ 18 እዚህ ጋር ስወጣ ይጠፋብኛል ብያለሁ። በነገራችን ላይ ቁጥርና ምዕራፍ የጻፈው ሰው ነው ታውቃላችሁ አይደል? እና የሰው ሲጠፋብኝ ብዙ አልደናገርም ማለት ነው። የእግዚአብሔር አይጠፋብኝ እንጂ የሰው ሲጠፋብኝ። እሺ 18 ቁጥር 34 እና 35 እና 144 ቁጥር 1 አንብበን እንጀምራለን። ተገኝቷል አይደል? እጆችን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ። ለደህንነቴም መታመኛን ሰጠኸኝ፣ ቀኝህም ትረዳኛለች። አሜን። ለዚህ ቃል እግዚአብሔር አምላኬ ይባረክ። ለእጆች ሰልፍን ለጣቶች ዘመቻን የሚያስተምር ክብር ለእግዚአብሔር ይሆን። ጌታችን እንዲያስተምረን ጸልየን እንጀምር። ስምህ ብሩክ ይሆን። ያቆምከን ሆይ የረዳን ሆይ ክብር ለስምህ ይሆን። አንተ ዘንድ ደህንነት ሆኖልናልና እናመሰግናለን። በከንቱ አልመሸም አልነጋም። በአንተ ትጋት፣ በአንተ ጥበቃ፣ በአንተ ምሕረት ነው የሚያገኘነው። ማለዳችንን የሰጠህን ሆይ እናመሰግናለን። እኛ ላይ ዓላማ ስላለህ አሰነበትከን። የተሻለ ከተማ የተሻለ ሀገር ቢኖረንም እዚህ ለስራ ሰንብተናል። እናመሰግናለን። ዓመት በዓላችን ሆይ ክብር ለስምህ ይሁን። በዓላችን ሆይ ክብር ለስምህ ይሁን። ክብር ለስምህ ይሁን። ክብር ለስምህ ይሁን። ክብር ለስምህ ይሁን። ቃልህን ተናገረን። ደክመው አዝነው ባያቸው ጊዜ፣ ተርበው ባያቸው ጊዜ የጋበዝካቸው ማስተማርህን ነው፣ ቃልህን ነው። ምን እንደሚያስፈልገን የምታውቀው ሆይ የቃል ገበታ በፊታችን የተከፈተ ይሆን። እናመሰግናለን። በኢየሱስ ስም ጮክ በሉና አሜን። ጌታን እጅግ አድርገን እናመሰግናለን። ምንድነው ቴሌግራምን ጎብኘት አድርጎት። እሺ እኔ ስለምጽፈው ሳይሆን ጥሩ ስለሆነ እና እንደውም ልፈትናችሁ ስለሆነ ፈተናው እንዳትወድቁ እያነበባችሁ ኮፒ የምታደርጉት ዝም ብላችሁ እንደሆነ ጥቂት ፈተና ላቀርብ ስለሆነ ያው ፈተናውን ነግሬያችሁ ነው ብትወድቁ ማያችሁና ልፈትናችሁ ስለማስብ እንደው ይሄ ሰው እንጂ ብላችሁ እኔ እዛ ጋር ስለማድረጋችሁ ብዙ አይገደኝም። የምታነቡት ግን አሳስባችኋል። እግዚአብሔር የተመሰገነ ይሁን። ሰልፉን ተማሩ ነው ዛሬ ርዕሱ። ወደ ዋናው ርዕስ ማለት ነው። በፊት 6 ሳምንት ቆይተህ ገና ዋናው ትምህርት አበስ ገበርኩ ነው ያሉት እናቴ። ሰልፍን ተማሩ ቢል ያዙና እንቀጥላለን። ቶሎ ቶሎ ስሙኝ፣ ቶሎ ቶሎ ብናገር። በነገራችን ላይ ሰልፍ የሌለበት ሰው የለም። ሁላቸውም ሰልፈኞች ናቸው፣ ሰልፍ አለባቸው። ሁለተኛው ሰልፍ የማይማርም ሰው የለም። ሁሉም ሰልፍ ተማሪ ነው። ጥያቄው ሰልፉን ከማይማራል የሚለው ነው። በኢሳይያስ ምዕራፍ 2 ላይ
ከእንግዲህ ወዲያ ሰልፍን አይማሩም ይላል እና የጦር መሳሪያ ወደ ምርት መሳሪያ ይለወጣል ይላል። ሁሉም ሰልፍ ተማሪ ነው። ዓለም ጠቅላላ ሰልፈኛ ነው። ሰልፉን አስተማሪው ግን ማን ነው? ጦርነቱን ያስተማረው ማን ነው የሚለው በጣም ወሳኝ ነገር እሱ ነው። አይማሩም እና ለምን? አስተማሪው ስለሚታሰር ትምህርት ቤቱ ይዘጋል ይላል። ለምን? በመጨረሻው ዘመን ነው የሚናገረው። ምክንያቱም ይሄ ሰልፍ አስተማሪው ስለምቆልፍበት፣ ከዛስ አስተማሪው ሲቀር ተማሪዎቹ መሳሪያቸውን ይጥላሉ ብሎ ይናገራል። እሱ እናያለን። ሰልፍ ተማሪዎች ናቸው ማለት ነው ሁላችሁም። አሁን እዚህ የቆምኩት ሰልፍ ከእግዚአብሔር ተማሩ ለማለት ነው እንጂ ሰልፍ አትማሩ ብዬ አይደለም። ሁሉም መንደረተኛ በሙሉ ሰልፍ ተማሪ ነው። አላያችሁም? እንደ ወገቡን ይዞ አላያችሁም? እንደ ዓለም ላይ የሚተኮሰው ሁሉ ከሆነ ትምህርት ቤት እየተቀዳ ስለሆነ ነው። እዚህ ያለውኑ እንደው ቢያንስ ከዚያ ሰልፍ ወጥተን ሌላውን ሰልፍ እንድንማር ብዬ ነው የቆምኩት ማለት ነው። አላችሁ አይደል? እሺ ምዕራፍ 18ና ምዕራፍ 144 ነው ያነበብነው። የዚህ መዝሙር ቃሎች አንድ ነው። ሁለቱም መዝሙሮች ምንድን ነው የሚሉት? ሰልፍ ከእግዚአብሔር ተምሬአለሁ ይላል። ሁለቱም ተመሳሳይ ቃላቸው እሱ ነው። ተመሳሳይ የሆነ ቃል ነው ያላቸው፣ ግን የተለያየ ርዕስ ነው ያላቸው መዝሙሮቹ። ስሙኝ፣ አንድ ቃል ነው፣ ርዕሱ ግን የተለያየ ነው። የመዝሙር 118 የመዝሙር ርዕስ በ1954 ርዕሱ ምንድን ነው? ርዕሱ ከሳኦልና ከጠላቶቹ በዳነ ጊዜ ነው የተዘመረው ይላል። ርዕሱ ይሄ ነው። ሰልፍን አስተማርኩ መቼ? ከሳኦልና ከጠላቶቹ በዳነ ጊዜ የዘመረው ነው ይላል። 144 ግን ስለ ጎልያድ ነው ይላል። ጎልያድን እንደውም ርዕሱ ስለ ጎልያድ የዳዊት መዝሙር ነው የሚለው። ሁለቱንም ጦርነቶች አሸንፏል። ሁለቱንም ጦርነቶች ግን ያሸነፈበት መንገድ የተለያየ ነው። ጎልያድን መጥቶ ነው፣ ሳኦልን ሸሽቶ ነው። የሁለቱም መዝሙሮች የሚመሰክረው አንድ ነው። አመጣጡ ግን መንገዱ ግን የተለየ ነው። ምን አልኩኝ? ጎልያድን መታው፣ ሳኦልን ሸሸው። ሁለቱም ግን ከእግዚአብሔር ሰልፍ ተምሮ ነው። ምን ማለት ነው? መምታት ብቻ አይደለም ሰልፍ፣ መሸሽም ሰልፍ ነው። መሸሽ ሊከብደን ይችላል። መሸሽ አስተማረኝ ይላል። መሸሻ እግዚአብሔር ከሆነ መሸሽም ያስተምራል ማለት ነው። እስቲ እግዚአብሔር መሸሻዬ ነው በሉ። እግዚአብሔርን የሚያክል አምላክ እንዴት መሸሻ ይሆነኛል? ለምን አይዋጋም እንዴ? አይ መሸሽም አንዱ መንገዱ ስለሆነ እሱ መሸሻችን ከሆነ ሽሹ ያለን እሱ ነው። መሸሽም ጦርነት ነው። እስቲ መሸሽ ጦርነት ነው በሉ። ለመሸሹም ለመምታቱም እግዚአብሔር ነው ያስተማረኝ ይላል። ስለዚህ ሰልፍ መማር ማለት ውደቅ ብቻ አይደለም ማለት ነው፣ መሸሽም ነው። መቼ መሸሽ፣ መቼ መቆም፣ መቼ መጽናት መማር ነው ሰልፍ መማር። አንዳንድ ሰዎች መምታት ብቻ ይመስለናል። አንዳንድ ሰልፎች ቁሙ የሚል ሰልፍ ነው። ቁም በቃ ብለህ አትናገር፣ ዝም ብላችሁ ቁሙ። አሁን ዝም ብሎ መቆም ሰልፍ ማሸነፍ ሊሆን ይችላል። አተንፍስ፣ አይ አትበል፣ ዝም ብለህ ቁም፣ እሱም ሰልፍ ነው። አንዳንዴ ሽሽ ሰልፍ ነው። አትግባ ሰልፍ ነው። አሁን ኤርትራ ባህር ጋር ቁሞ የእግዚአብሔር ሰልፍ ይመስላል? አይመስልም። ሰልፍ ነው። ሰልፍ የተማረ ሰው ሰልፍ የተማረ ሰው ከእግዚአብሔር የተማረ ሰው አንድ አይነት ውጊያ ይዋጋል። የጊዜውን ነገር ነው የሚዋጋው፣ መሪውን ነው።
ማለት ለጦር ያስከተተውን ነው የሚሰማው ማለት ነው። ሰልፍ የጠላት ማንነት ሰልፉን ይወስነዋል። አንደኛ የጠላት ራሱ ማንነቱ ሰልፉን እንዴት እንደምትሰለፉ ይወስነዋል። ጎልያድ የውጭ ጠላት ነው። እሱ መድኃኒቱ ግንባሩ ማለት ነው። የኔ ሀገር ሰው መስል ሆነ ግንባሩን ነው የሚለው አንዱ ሰባኪ እየተቀረጸ ነው። የመቀረጽ ነፃነታችንን ማለት አንዳንድ ሰዎች አፄ ቴዎድሮስ ዘርናል የሚሉ አሉ። መቅረት ላይ ሰምቼ እኮ ነው ማለት ዘራፍ እንድድም ማለት ነው። ጎልያድን በወንጭፍ ሌላውን ሳኦልን ደግሞ በመሸሽ ሁለቱም ሰልፍ ነው ማለት ጦርነቱን የሚወስነው የሰልፉ አይነት ነው ማለት ነው። ሰልፍን በደንብ ስሙኝ። ሰልፍን ከእግዚአብሔር የተማሩ በአንድ አይነት መሳሪያ አይዋጉም። አንዳንዴ ወንጭፍ ይጠቀማሉ፣ አንዳንዴ ዝምታ፣ አንዳንዴ መሸሽ፣ አንዳንዴ መቆም፣ አንዳንዴ ቃሉን ተብሎ ተጽፏል። አንዳንዴ መንበርከክ ብቻ የሚጠይቅ ሰልፍ አለ። አሁን ጥያቄው ያንተ ውጊያ ምን አይነት ሰልፍ እየጠየቀህ ነው የሚለውን ማወቅ አለብን። አንድ የቀኝ እጆቻችን አስብና የሚባል ብቻ አይደለም ማለት ነው። ውደቅ አንዳንዶቻቸው መንበርከክ ብቻ የሚጥል፣ ጸሎት ብቻ የሚጥል፣ ዝም ብቻ የሚጥለው። አሜን አሜን። ከመንፈስ ቅዱስ መማር ሰልፍን፣ ሹክሹክታውን መልመድ። ሰልፍ የሰልፉን አይነት ይወስናል፣ የውጊያውን አይነት ይወስናል። ሁለተኛ የጊዜውን ይወስናል። ጊዜው ሰልፉን ይወስናል። ጊዜው ይደርሳል። ምን ይላል መጽሐፍ ቅዱስ? ኢየሱስም አልፏቸው ሄደ ይላል። ዝም ብለህ ስታየው ብትን አላረጋቸውም፣ አልፏቸው ሄደ ይላል። ጊዜ ነው። ጊዜው ስላልደረሰ፣ ጊዜው ሲደርስስ እነሆኝ አለ። ጊዜ የሆነ ነገር ውስጥ ገብተህ ኢየሱስ ጌታ ነው ብትል አይሆንም ማለት ነው። ትትመራ ያስፈልጋል። እኔ እኮ በአፌ ትንፋስ ብሎ እነሆኝ ብሎ እየጣላቸው ረብጧቸው መሄድ ይችል ነበር። ጊዜው ግን ማለፍ ነበር። ሰልፍ መማር የጊዜውን ነገር ጊዜ የእግዚአብሔርን ጊዜ ስትከተሉ በሰው ሞኝ ትሆናላችሁ፣ ፈሪ ልትባሉ ትችላላችሁ። አሁን ጳውሎስ እኔ ሞት አልፈራም እሄድ ዘንድ እሞት ዘንድ ያለው ሰውዬ ታሪኮ ሲመረመር በቅርጫት ወርዷል። ደግሞ ከሱ ወዲያ ፈሪ አለ እንዴ ልትለው ትችላለህ። አይደለም። ራእይን የሚጠብቅ መሸሽ ይባላል። ጸጋን የማክበር መሸሽ ይባላል። እስቲ አሜን በሉ። አለው ካትጥላላ አይሆንማ። የራእይን የሚጠብቅ መሸሽ በቅርጫት እንደቃ። ለምን? ጳውሎስ ሞት ስለሚፈራ ነው? አይደለም። ጊዜው ሽሽት፣ ለራእይ የተደረገ ማፈግፈግ። ማንም ፈሪ ሊለው ይችላል። በቅርጫት ወረደ እንዴ ሊለው ይችላል። ለራእይ ነው። እስቲ አሜን። ላለማስነካት ነው፣ ለመጠበቅ ነው፣ ጥሪን ለማክበር ነው። ጳውሎስ በቅርጫት ወረደ፣ ወንጌል ግን ከፍ አለ። በውርደታችን የሚከብር ከሆነ በመናቃችን አሜን። ጳውሎስ በቅርጫት ባይወርድ ኖሮ በዚያ በሐዋርያት ሥራ ላይ ብዙ መልእክቶች የሉም ነበር፣ አናገኛቸውም ነበር። ባያመልጥ ኖሮ መልእክቶች የሉም። ጳውሎስ አንልም ነበር። አንዳንዴ ማምለጥ ነው የሚሻለው። እኛ በእርግጥ ትንሽ ችግር ስላለብን በቃ ቆምኩና ምናምን ስንል ይመስለናል። መንፈሳዊነት አይደለም። አንዳንዴ በቅርጫት
አንዳንዴ በተዋረድ ስለምን ስለ ጥሪያችን አሜን አለው ብለን ምን እያንዳንድሽ ስናው እኮ ጎበዝ የሚለኝ ሰው ስሸሽስ እሱ ይላል ስለ ጥሪ እስቲ አሜን ስለ ጥሪ ጳውሎስ ስለ ጥሪ በሞት ፊት ይሄዳል ስለ ጥሪ በቅርጫትም ወርዷል በጊዜው አሜን ድል እኛ ድል ያልነው አይደለም ዕብራውያን የሚነግረን እሱ ነው የእሳትን አላጠፉ ከሰይፍ ስለት አመለጡ ይላል አቤት ደስ ሲል ሌሎች ግን በመጋዝ ተሰነጠቁ እነሱም ድል ነው በድንጋይ ተወገሩ እሱም ድል ነው ተገደሉ እሱም ድል ነው ድል እኛ ጋር አይደለም ሚዛኑ ድል ማለት ሁሌ ከእሳት መውጣት አይደለም አንዳንዴ መቃጠልም ነው ድል ማለት ባለጸጋ መሆን አይደለም አንዳንዴ ድሃ መሆንም ነው ስለ ወንጌል አሜን አንዳንዴ ግን አለመካድ ነው መዳን አይደለም አለመካድ ነው ድል ማለት እንጂ ማለት ክደን ልትወጣ እኮ ትችላለህ ከእሳት የሆነ ምናምን ብለህ እጥፍ በጠላቴ ላይ ብለህ ዘዴን ፈጥረህ ልታመጥ ትችላለህ እዚህ እኔት ታስጨበጭበኝ ትችላለህ እዚያ ግን ኤክስ እንትን ብለህ ነው በጠባይ ነው የወጣው በጠባይ አብልቀን እግዚአብሔር አንዳንዶቻችን ጭብጨባ አይወስደውም እኮ ታውቃላችሁ አይደል ስለዚህ ሰልፍ መማር የጦር መወርወር ብቻ ጉዳይ አይደለም መንፈሳዊ ጥበብን መማር ነው ማለት ነው አላችሁ አንዳንዴ ጎልያድን መምታት ነው አንዳንዴ ከሳውል መሸሽ ነው አንዳንዴ ከእሳት መውጣት ነው አንዳንዴ መቃጠል ነው መቼ እንደሚመታ መቼ እንደሚሸሽ መቼ እንደሚጸና መቼ ለሞት እንደሚወስን ያውቃል ባያድነንም የሚባልበት ጊዜ ያውቃል መምታት ብቻ አይደለም ሰልፍ ወደታ ተገባች ያለው ሰው እንዴ የላችሁም እንዴ አላችሁ የላችሁም በእኔ ልክ ነው እኮ አቅም ሊኖራቸው የሚገባው ዳዊት ጎልያድን በድንጋይ አሸነፈው ሳኦልን ግን በትዕግስት አሸነፈው ታገሰው ዘረረው ወይኔ እንዴት ያለ ሰው ነው ይለዋል አንዳንዴ ድል በትዕግስት በኩል ነው አንዳንዴ በዝምታችን በኩል ምንድን እንደምታደርገው አታውቁም በጎልያድ ልምምድ ሳኦል ጋር ወንጭፍ ይዘህ ብትመጣ አይሆንም እግዚአብሔር ከአንተ ጋር ስለማይሆን አታሸንፈውም አጠገባቸው ያለው ሰው ዛሬ አነጋግራቸዋለሁ ማሸነፊያን ለይ ይበሉት እንደገና በሉት በመቆም ሁሉም ጦርነት የተማረ ሰው ሁሉ ጦርነት አይዋጋም አንዳንዴ ይሸሻል እግዚአብሔር ዳዊትን እጁን ለጦርነት እንዳሰለጠነ ሁሉ ልቡንም ለምሬት አሰልጥኖለታል ድምፁን ለመስማት አሰልጥኖለታል አሜን በቀጥል ሶክታ ከእግዚአብሔር ጋር ይግባባሉ ምን ይለዋል ሰራዊቱ በሙሉ ለጥ ብሏል ምን ታደርጋለህ ቅጠል እኮ ብዙ ነገር ሊያንቀሳቅሰው ይችላል ስንት ነፋስ አለ ምድረ በዳ እግዚአብሔር ከዛ ሲያንቀሳቀስና ነፋስ ሲያንቀሳቀስ ዳዊት ያውቃል ልቡ ሰልጥኖለታል ተነሱ ምን ነው ተንቀሳቀሰ ምን ነው ምኑ ቅጠሉ እንዴ ዳዊት ምን ሆነ ነው ስንት ነፋስ ሲያንቀሳቀስ የእግዚአብሔርን ማንቀሳቀስ አውቀዋለሁ አሜን በሰው መካከል ድምፅ መስማት ትጀምራለህ በቅጠል እንዴ ቅጠል አዲስ ነው መንቀሳቀስ ዳዊት እግዚአብሔር ቅጠልን ሲያንቀሳቀስ ያውቃል ልባችንን ሲያሰለጥነው አሜን ወደ መልእክታችን ዋና ክፍል ስንሄድ ሁለቱ ምንድን ናቸው ሁለቱ የተለያየ አንድ አይነት ቃል የተለያየ ርዕስ አንዱ ለሳኦልን ማሸነፍ አንዱ ጎልያድን ስለማሸነፍ ርዕሳቸው ይሄ ነው ስለዚህ ምንድነው ተዘሰብ ነው ጦርነቱ መምታት ብቻ አይደለም ሰልፍ አስተማሪው ሰልፍን መማር ያስፈልጋል ጊዜ ማወቅ ያስፈልጋል አንዳንዴ ትደበቃለህ ጎንበስ ትላለህ እንዳልኳቸው በእግዚአብሔር መሸሻ ከሆነ ሽሹ ይላል አትጋፈጡ
በእርግጥ ስንመሰክር ስንጋፈጥ ነው ደስ የሚላቸው ሰዎች። ሄድኩና በቃ ልክ ነገርኩት ምናምን ስንል ደስ ነው የሚያጨበጭቡ። ሸሸ ብትሉ ማንም አይደንቃቸውም። ዳዊት ግን ይላል እግዚአብሔር መሸሻዬ ነው እንጂ እግዚአብሔር ሻለው ነው። እንዴት አንተን ያሸሻል? አይወጋልም። ወደ መልእክታችን ዋና ክፍል መዝሙር 144 ቁጥር 1 የመልእክታችን ዋና ክፍል የሆነው እሱ ነው። እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጣቶቼ ዘመቻን የሚያስተምር። አሁንም ርዕሱ ላይ ትንሽ መናገር እፈልጋለሁ። ምን ይላል? በ54ቱ ትርጉም ነው። ርዕሱ ምንድን ነው ይላል? ርዕሱን የጻፉት የመጽሐፍ ቅዱስ ምን ልበላቸው ተማሪ እንዳለ እኔም ተማሪ ነኝ ምን ልበላቸው የሆኑ ሰዎች አንዱ መጽሐፍ ቅዱስ ተምራ ሲሉ አዎ እየተማርኩ ነው። ስንት ዓመት? ይኸው 40 ዓመት። እንደኔ ተማሪ የለም አልጨረስኩም እንጂ ገና አልጨረስኩም። ይኸው የዚህ መዝሙር ርዕስ ስለ ጎልያድ የዳዊት መዝሙር ይላል። እስቲ በሉ ስለ ጎልያድ የዳዊት ስለማ ስለ ጎልያድ። ስለዚህ ምዕራፍ እግዚአብሔር እናመሰግናለን። ጎልያድን እኮ አስበህ መዘመር አችልም። ዘመን መጥቶ ነው እንጂ ጎልያድን እኮ ስታስብ ወገብህ ነው የሚፈታው። እንዲህ ነበር እኮ ታሪኩ። እግዚአብሔር ታዋጊ ስለሆነ ጎልያድን አስቦ የመዘመር ዘመን አመጣ። ጎልያድ ሲታሰብ እኮ ተስፋ መቁረጥ፣ ወዴት እንሂድ ማለት፣ ለባርነት ራስን የመስጠት ጊዜ ነው እኮ። በቃ ይርዳሉ። እግዚአብሔር ግን ተዋጊ ስለሆነ ጎልያድ እየታሰበ ለእግዚአብሔር የመዘመር ዘመን አመጣ። ሲጮክበና ባለፈው ምን ነበረ? ጎልያድ ሲታሰብ ያንቀጠቅጥ ነበር። ዛሬስ ይዘመራል። እስቲ የምዕራፍ በፊት ያለ በሉ። ምን ጎልያድን እያሰብን ችግራችንን እያሰብን ዛሬ ያስለቀሰን ነገ ያን ችግር እግዚአብሔር ሲፈውሰን ችግራችን ሰቆቃ አይሆንብንም፣ የመዘመር ምክንያት ይሆናል። ስሙ ድንጋጤ የሆነባቸው የለ? የሆነ ልጃችሁን ስታስቡ የሆነ ነገራችሁን ማሰብ አልፈልግም ምትሉት የለም? እንደ ተግዳሮት የቆመ ጎልያድን ሰው ቤትላቸው ያን ጎልያድ ታውቃ ወይ ቡና ልጠጣበት አታንሽሱ። ምክንያት መብላት አይቻልም። አፋችሁ ይመራችኋል። ጎልያድን አስባችሁ ጥያቄው አንድ ነው። ካላሸነፍካችሁኝ ባሪያ ትሆናላችሁ። ባርነት ማለት ከባድ ነገር ነው። መሞት ይሻላል እኮ ከባርነት። ከዘላለም ባርነት ያንድ ቀን ብለው ነበር ሰዎች። እነሱ እኮ ነው ባርነት እኮ ከባድ ነው። ማትላቀቁት ነገር እኮ ነው። ባሪያ ትሆናላችሁ። ህዝብን ባሪያ የሚያደርግ ነው። የህዝብ ሁሉ ስጋት ነው። የመቶ አለቆች የሻለቆች ጉዳይ አይደለም። የህዝብ ሁሉ ችግር ነው። ጎልያድ ስሙ ድንጋጤ ነበር። ትናንት እስቲ ትልፋችሁ ሰብ የግጥ ነገርችን የሆነ ነገር ስታስቡ አንዳንዴ የምታልፉት የለም። እንደው ሳስበው የምትሉት ነገር የለም። አለ እኔ ጋር አለ። የእንትን ጉዳይ ሊሆን ይችላል። እሱ ማሰብ አልፈልግም። እንዲያው የምትረጋጉት ካላሰባችሁት ነው። ካሰባችሁ ትረበሻላችሁ፣ እንቅልፍ ይነሳችኋል፣ ትሰጋላችሁ። ወደ በጣም ከባድ ሰው ነው። ይህ 144 ከባድ ደስ የሚል ምዕራፍ ነው። የለቅሶ ርዕሳቸውን የመዝሙር ርዕስ አድርገው ስለ ጎልያድ የዳዊት እንጂ ምን ያለ ጎልያድን እያሰበ ስለ እግዚአብሔር ዘመን ጎልያድን ማሰብ እኮ ከባድ ነገር ነው። ይሄ ምዕራፍ ከፊት ያለ በሉ የለቅሶውን ርዕስ እግዚአብሔር የመዝሙር ርዕስ አለ።
ጎልያድን ሌላ ሰው አይደለም፣ ሌላ ቅነኛ አይደለም፣ ራሱ ስለ ጎልያድ። ለምን? የዳዊት መዝሙር፣ የአርባ ቀን ስጋት መዝሙር አስለቅሷቸዋል። ርዕስ ግን ሆኗቸዋል። ይሄ እንጂ ነው ያለቀሽበት ነገር እግዚአብሔር ምን ሲያደርገው? መዝሙር ሲያደርገው ስታስቡት የዘገነናችሁ ነገር እግዚአብሔር መድኃኒት ሲያደርግ ስታስቡ ስትዘምሩ ይህ ይሆንልህ። የእግዚአብሔር ፈውስ ትዝታን ሁሉ ይፈውሳል። አታንሱት ምንል የለም። እግዚአብሔር ሲያሸንፍ ያተሳቀቅንበት ነገር የመዘመር ኃይል ይሆንልናል። የለቅሶ ርዕሳችን የዝማሬ ርዕስ አድርጎ ለሚለውጥ ለእስራኤል አምላክ ክብር ይሆን፣ ክብር ይሆን፣ ክብር ይሆን። ለመንፈስ ቅዱስ ክብር ይሆን፣ ክብር ይሆን። ዛሬ ያለቀስንበት ነገር ነገ ሰዎችን የምናጽናናበት አድርጎ የሚለውጥ የእስራኤል አምላክ ይባረክ። የእስራኤል ቅዱስ ይባረክ። መንፈስ ቅዱስ ይባረክ። እግዚአብሔር የተባረከ ይሁን። ሃሌሉያ። ስለ ጎልያድ የዳዊት መዝሙር የተሰበርንበትን ቦታ የምስጋና ቦታ ሲያደርገው ማለት ነው። ሐና ትስትላቸዋል አለቀሰችበት ቦታ እግዚአብሔር አስታቅፎ ላካት። የእንባውን ቦታ የምስጋና ቦታ አድርጎ የሚለውጥ እሱ እግዚአብሔር ዛሬም ይሰራል፣ አሁንም ይሰራል፣ አሁንም ይሰራል፣ ይሰራል። ጮክ በልና አሜን በል። ለእግዚአብሔር ክብር አሜን ይሁን፣ አሜን ይሁን። የእንባችንን ምክንያት የምስጋና ምክንያት የሚያደርግ እግዚአብሔር የተባረከ ይሆን። የእስራኤል አምላክ ይባረክ። የእስራኤል አምላክ ይባረክ። ዳዊት በመዝሙር 30 ላይ ይህን ቃል በደንብ ይናገራል። ቁጥር 8 ክብሬ ትዘምርልህ ዘንድ ዘምም እንዳትል ይልና ለቅሶዬን በደስታ ምን አልክልኝ? ለወጥክልኝ። ማቄን ቀደህ ደስታን አስታጠቀኝ። ለቅሶዬን ምን በደስታ በለቅሶ ፋንታ የደስታ ዘይት እግዚአብሔር ለሁሉ ነገር እየገለበጠ ያመጣዋል ማለት ነው። ስለ ጎልያድ የዳዊት መዝሙር ለእስራኤል ሁሉ ስጋት ነበር። ዳዊት ከመጣ በኋላ ያ ስጋት ተገፈፈና መዝሙር ሆነ። ዛሬ ዳዊት አይደለም የዳዊት ስርና ዘር የሆነው የናዝሬቱ ኢየሱስ ሰልፋችን ላይ ይመጣል። ስለዚህ የለቅሷችን ቦታ የምስጋና ያደርገዋል፣ የቅኔ ያደርገዋል። ይሄ አንተ መልእክት ነው። ጮክ በልና አሜን በለው። የለቅሶን ሰፈር የዝማሬ የሚያደርግ እግዚአብሔር ዛሬ በዙፋኑ ላይ አለ አለ ዛሬ። መጽሐፍ እንደዚህ ይላል፣ እንደዚህም ሆነ የዳዊት ፍልስጤማውያን ገሎ በተመለሰ ጊዜ እየዘመሩ እየዘፈኑ እልልም እያሉ ከበሮ አታሞ ይዘው። ትናንትና ግን እሱ ነበር። ያ ዳዊት መጣ። ስሙ ሲጠራ ያለቅሱበት ይሰጉበት የነበረውን ያንን የለቅሶ ሰፈር የዝማሬ ሰፈር አድርጎ ለወጠው ዳዊት። ከዳዊት የሚበልጥ የዳዊት ልጅ እዚህ አለ። አንቺ ሰፈር አለ። ነገርህን ይለውጣል። እንደ እግዚአብሔር መልእክተኛ እናገራለሁ። የምትሰሙበትን ነገር ይለውጠዋል እግዚአብሔር፣ ይለውጠዋል እግዚአብሔር፣ ይለውጠዋል እግዚአብሔር። እጁ አጭር አይደለችም። እግዚአብሔር ይሰራል። እግዚአብሔር ያደርገዋል። እግዚአብሔር እግዚአብሔር የችግሩን ስም የዝማሬና የምስጋና መነሻ ያደርገዋል። ስሙ ሲጠሩት አንዳንዶቻችሁ የልጆች ጉዳይ ነው። ድንግጥ ትላላችሁ። የእግዚአብሔር ታላቅ ጥበብ ልንገራችሁ። አምላካችሁ እግዚአብሔር የችግራችሁን ዶሴ አይቀደውም። በዶሴው ላይ ግን ተካፍሏል ብሎ ጽፎ ዶሴው ራሱ የምስክር ወረቀት ያደርገዋል።
አትግለጠው ይጽፍበታል እሱ ተከፍሏል ብሎ ያንኑ ዶሴ ምስክር ያደረገው አላየህም? የሐኪም ማስረጃ ይዘው ሲመጡ ይሄውን እንዲህ ነበር። ያንኑ ማስረጃ የእሱ ሰርተፊኬት ያደርገዋል። እሱ ይሰራበታል፣ እሱ ያደርግበታል። ርዕስ የማይቸግራችሁ ያደርጋችኋል ችግራችሁ። እደግመዋለሁ። ርዕስ የማይቸግራችሁ ያደርጋችኋል ችግራችሁ። ራሱ ችግራችሁ የመዝሙር ርዕሳችሁ ይሆናል። ይህን መዝሙር ምን ርዕስ ልስጠው አትሉ። ስለ ጎልያድ የዳዊት መዝሙር፣ የችግራችሁን ስለ ምስጋናችሁ መነሻ ያደርገዋል። ጠላት ሊያጠፋቸው የመጣውን ችግር ስም መንፈስ ቅዱስ የእግዚአብሔር ክብር ማጉያ ያደርገዋል። አሜን። እግዚአብሔር የእርግማንን ምልክት የመዝሙር መነሻ ያደርገዋል። ከዚህ ላቸዋል መስቀል እኮ በጣም ዘግናኝ ነገር ቢኖር እኮ መስቀል ነው እኮ። በሮማኒክ መስቀል ካል አይነሳም። መስቀል የእርግማን ምልክት ነው። እርግማን ምልክት ነው መስቀል። አሁን አንዳንዶቻችሁ አንገታችሁ ላይ ያለ ምልክታችን እኮ ነው። ግን ባለፈው ግን እንደሱ አልነበር። በመስቀል የሚሞት በእንጨት ላይ ሞት እኮ የተረገመ ነው። የክፉ ነገር እኮ መገለጫ ነው። ማስታወሻነት እኮ የውርደት ነው። አይታችኋል? እርግማን እኮ ነው። ከውርደት ማስታወሻነት የብዙዎቻችን መመኪያ ያደረገው እግዚአብሔር። እስቲ አሜን በሉ። ከለቅሶ መነሻነት የዝማሬ ጅማሬ ያደረገው የእርግማንን ማስታወቂያ የምህረት መገለጫ ያደረገው እግዚአብሔር። እስቲ ጮክ በሉ አሜን። የጸጋውና የማዳኑን ማህተም ሲያደርግበት የዘላለማችን የዝማሬዎች መደምደም ያደረገው። ሃሌሉያ። መስቀል ከባድ ነገር ነው፣ ግን እግዚአብሔር ማዳኑን ሲገልጥበት ዝማሬ ያደረገው። የቤተ ክርስቲያን የድል መዝሙሯ ነው መስቀል። የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ ወደ ኋላ አልመለስ። ከዛስ መስቀል ከፊት አያ መስቀል ከፊቴ ዓለም ከኋላ። መስቀል ትምክህታችን አድርገው መስቀልን አንድ ቀን ግን አለበት መድኃኒታችን ተገኘው። መስቀል ዘማሪያችን ሆነ። መስቀል የቤተ ክርስቲያን የስብከት ርዕሷ ነው፣ ጌጧ ነው፣ ክብሯ ነው። ትግል አልነበረም። መስቀል ዘምራለች። የውርደትን ስም የክብር መነሻ አድርጎ የሚለውጥ ጮክ በሉ አሜን። እስራኤሎችን ስጋታቸውን መዝሙር እንዳደረገላቸው አይታቸዋል። መነጽሬን አውልቅ ያለው አንዳንድ ስህተት በፈጽም ፍርሃታቸውን እኮ ነው መዝሙር ያደረገላቸው እግዚአብሔር። ቀይ ባህር ጠለል ብሎ ሲያወጥ ቀጥታ የመጣላቸው መሞት ነው። መቃብር አጠን ነው እንደዚህ የመጣ ነው። በቀጥታ የመቀበሪያ ስጋትን መዝሙር አደረገው። እዚያው ዘመሩ እኮ የዝማሬ መነሻ አደረጉ። ምንም ሌላ ቦታ እንኳን ሄዱ። ፈረስና ፈረሰኛው አሉ። በአፍንጫ ውስጥ ትንፋስ ባህሩን ከፈለው አሉ። ከበሮ የተነሳው ሰው ነው። ትናንት ነበር ሲቃቸው ነው። በዛሬስ ሌላ ቦታ ሄዱ። እሱ ራሱ ገጠሙት፣ መዝሙር አደረጉት። ምን አደረጉት? ቀይ ባህርን የከፈለ በአፍንጫ ውስጥ ትንፋስ። ምሬታቸውን መዝሙር ርዕስ አደረገው። ሌላ ሰፈር መዝሙር አልዘምርም። ከመከራችን ላይ ለክብሩ የሚሆን መዝሙር ይወጣል። ስለ ጎልያድ ዳዊት መዝሙር። ባህራቸውን ምስጋናቸው አድርገው። ሌላ መዘመር አይቻልም። ትናንት ያለቀሳችሁበት ወገኖቼ እግዚአብሔርን የማክበሪያ መድረክ ይሆንላችሁ።
እውነተኛ ፈውስ፣ መለኮታዊ ፈውስ አለ ትዝታችሁን መልካም አድርጎ ነው የሚፈውሳችሁ። እሱን ስቃይ እንኳን ማሰብ አልፈልግም አትሉ። እግዚአብሔር ሲፈውሳችሁ ያ ስቃያችሁን ምስጋና ታደርጉታላችሁ። አታስታትሉ እያነሳችሁ። አሜን። በዓለም ላይ እኮ አንድ ችግር ስትወጣችሁ እኮ ራሱ መባነኑ ያስቸግራቸዋል። እግዚአብሔር ያልሆነ ፈውስ ያባልናቸዋል። እንዴት አለፍኩት ግን ትላላችሁ። እዚህ ጋር ግን ከሱ ጋር እንደተሸገራችሁ ስለምታስቡ እየሰሙ በየቀኑ ታነሱታላችሁ። አያን ጊዜ አይ ኤርትራ ባህር አይ ጎልያድ እንደ ጓደኛ ታነሱታል። ለምን? ፈውሱ ትዝታችሁን ሁሉ ይፈውሳል። አለ ጠባሳ መፈወስ ማለት እሱ ነው። ብዙ ሰዎች ከችግር ወጥተዋል፣ በሰዎች ተመክረው ወጥተዋል። ግን ዛሬ ሰቆቃ አለባቸው። መለኮታዊ ፈውስ ግን ትዝታችሁን ሁሉ መልካም ያደርጋል። አሜን። ዳዊት ያንን 3 ሜትር የሚያህል ሲያስበው የአረመኔ ነፍሴን እኮ ለትንሽ ያመለጥኩት እኮ በልቶኝ ነበረ አላለም። አልደነገጠም። እጆችን ሰልፍ ያስተማረ የእስራኤል አምላክ ይባረክ። ስለ ጎልያድ አይዘገን ነው አይቀርምም እግዚአብሔር ብሎ ስታስበው ያስፈራህን በሉት። አጠገባቸውን ሰው ስታስበው ዝማሬ ይመጣልሃል በሉት። ስታስበው ስጋት የሆነብን ስታስበው ዘምር ዘምር ያና ስታስበው ወይ ስትል ያነበር ስታስበው መዝሙር ዘምር ዘምር። ጎልያድን ስለ ጎልያድ ዳዊት መዝሙር አምላኬ ይባረክ። ጠላት የሚያስፈራራበትን ግዝፈት መንፈስ ቅዱስ ለመዝሙር መሳሪያነት ይጠቀምበታል። ግዝፈቱን ራሱ በቃ ድምቅ እንዲል ያደርገዋል ማለት ነው። ጎልያድ የሚያስፈራራው በግዝፈቱ ነበር። ግዝፈቱ ነው ራሱ 3 ሜትር ነው ብረት ለብሷል። ስጋት ነው ራሱ ትልቅነቱ ስጋት ነው። ታሪክ ከተቀየረ በኋላ ትልቅነቱ ራሱ የምስጋና ትልቅ ምክንያት ሆነ። እንኳን ትልቅ ሆነ ትልቅ ዘመርና አሁን ትንሽ ጥሩ ሊሆን ዘንድ ይዘምርለት ትልቅ ሲጥለው እንጂ አወዳደቁ ታላቅ ሆነለት። ግዝፈት ለዛሬ ስጋት ነው፣ የነገ ግን ድምቀት ነው። አልሰማሁህም? ግዝፈቱ ዳዊት እንዲህ አለ መስለኝ ጠላቴ እንዲህ ግዙፍ ባይሆን ኖሮ የእግዚአብሔር ማዳን እንዲህ መዘመር አልችልም ነበር። ያገዘፍክልኝ ሆይ ሲገባ ዛሬ ስለ ግዝፈቱ ታለቅስ ይሆናል። ነገ ግን እግዚአብሔር ታሪክ ሲሰራ ስለ ግዝፈቱ እንኳን ትልቅ ሆነ። ለምን? ሰሚ ትልቅ ይሆናል። ሰሚ ብዙ ይሆናል። ምስክርነት ከምስክሮች ከፍ ያለ ይሆናል። እንኳን ትላለህ። ለምን? ትልቅ ነው። ያንተ ትልቅ ታለ ትንሽን ማን ይሰማል? 3 ሜትር ጥለህ 1 ሜትር ማን ይሰማዋል? ሊያተልቅ ተልቆብሃል። ሊያተልቅ ነው። ነገሩ ትልቅ እንዲሆን ነው። አንዳንድ ትልቅ ችግሮች የምስጋና ማጉያ ናቸው። የምስጋና መሰዊያ ናቸው። እንቅልፍ የተነሳችሁበት ነገር ካለ፣ የሚያስለቅሳችሁ ነገር ካለ፣ አንዳች ነገር ቢሆን ዛሬ በመንፈስ ቅዱስ አውጅላችሁ። የነገ ምስክር ከበሮ የምትይዙበት ዝማሬ ናችሁ። የዝማሬ ርዕስ ሊሆናችሁ። አሜን አሜን። እግዚአብሔር ከእሱ ጋር ታሪክ ያሰሩ ሰዎች የመዝሙር ችግረኞች ናቸው። ተዛም ብለው ሊዘምሩ ይችላሉ። ዳዊት እኮ መዝሙር የሚጎልፍለት እኮ በጣም ጥሩ ደራሲ ስለሆነ አይደለም፣ መንገዱ ነው። አሜን አሜን። ተሰማችሁ? መንገድ ላዘምር ዳዊት ያለፈ በቀን ላይ ዘምር እኮ አይችልም። በስጋዬን ያየ ሁሉ ስለ ጎልያድ ያስብ የነበረው 4 ነገር ነው። አንደኛው 4 ነገር ያስባሉ። ሳስብ
ሊገፋ የማይችል የሞት ግድግዳ አድርገው ነው የሚያስበው ጎልያድን። ጎልያድ ይህን ጦርነት አሸናፊ የለውም ይላሉ። ይህ ነው የሚያስበው ሰው ሁሉ የሚያስበው ከውስጠኛው እስከ ውጭኛው፣ ከትልቁ ምክር ቤት እስከ ታችኛው ሰው እንዲህ ይላሉ። አካሉ በነሐስ የተሸፈነ ነው ይላሉ። ማን ይችላል ይላሉ። በሰው አእምሮ ሲታሰብ ጎልያድ የማይቻል ፈተና ነው። ማይቻል ነው። እሱ መግጠም ማለት ራስን ማጥፋት ነው የሚባለው። መኖር አልፈለኩም ግጠመው። ጎልያድ የ40 ቀን የስነ ልቦና እስር ቤት ነው። ምንም አላደረጋቸውም እኮ በቃ እንቀጠቀጣቸዋል። በጣም ተስፋ አስቆራጭ የአጋንንት ድምፅ እኮ ነው የጎልያድ ድምፅ። ፍልስጤማውያን ዛሬ ምን ይላል? ዛሬ ይላል ወጥቶ በጣም ደስ የሚለኝ ቃል አለ። ጎልያድ ያለው ነው ደስ የሚለኝ። ከመካከላችሁ ሰው ምረጡ ይላል። አንቱ ትናን አይልም፣ ስም አይዘ ምረጡ ነው የሚለው። ሳውል ምክር ቤት ጎልያድን የሚገጥም ምርጫ ውስጥ ሊገባ ሰው የለም። መቶ አለቆች ግን ሊኖሩ ይችላል። ምረጡ ይላል። ምረጡ። የፍጻሜውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም ይላል። የፍርሃት አውሎ ነፋሱ ነው አንዴ ሰፈራቸው አምጥቶ የሚገላልጣቸው። አንዴ ምረጡ ካለ ትንፋሹ ልብሳቸውን ነው የሚያውለበልበው። ከበሰው እንዳይመስላቸው ድንጋጤ ነበር እስከ ቤተ መንግስት። ጎልያድ የሀገር የውርደት የባርነት ማህተብ ነው፣ ማረጋገጫ ነው። እኛ ባሪያ እንሆናለን ወይ እናንተ ትሆናላችሁ። ሀ ባርነት፣ ሀ ባሪያ መሆን፣ ለባሪያ ለእኛ መሆን፣ ወይ እናንተ ትሆናል ወይ እኛ ትሆናለን። ከሁለት አንዱ፣ ሌላ መልስ የለም። ሀና ለብቻ ወይ መሆን ወይ እንሆናለን። ምረጡ። እኔ ካሸነፍኩ እናንተ ባሪያ ትሆናላችሁ ይላል። እናንተ ካሸነፋችሁ እኛ ባሪያ። እሱ አይደለም ባሪያ የሚሆነው፣ ሁሉንም የሚወክል አንድ ነው የሚፈለገው። ማን ይወክላል? በኔ ሊሳበብ ነው? ሁሉም ይሸሻል። በቃ ነው እስራኤል ነፃነቷ በቃ። ለእስራኤላዊ ነፃ አለመሆን ማለት በጣም ከባድ ነገር ነው እንዳይመስላችሁ። ነፃነታችሁን አሳልፋችሁ ስጡ ነው። ባሪያ እነሱ ደግሞ ባርነት በጣም ያውቃሉ። በጩኸት ነው የወጡት ከባርነት መልሰው ባሪያ ማለት ለእስራኤል ዝም ብሎ ባሪያ ብሎ የወሰረቀ ሰበት የሆን እንዳይመስልህ። በጣም ከባድ ነው። ምርጫው ደስ ነው ከባድ ያደረገው እናገለግላልና የወጥ የሰረተ መሆን አለ። ባርነት ከባድ ነው። ማንነት ተሰርዞ ነው የምትኖረው። ባሪያ ለዚህ ነው ድርድሩ ታላቅ ነው። ባሪያ ትሆናላችሁ ነው። የባርነት ማረጋገጫ ነበረ። በቃ እንሆናለን። ምን ምርጫ አለ? መንፈሳዊ ያልሆነ ሰው ግዝፈት እዳው ነው። እዳው ግዙፍ ነገር ያሰገዋል። መንፈሳዊ ያልሆነ ሰው እኔ ለጉድ ነው ብላችሁ አታውቁም? በግዙፍ ነገር የሚደነግጥ ሰው መንፈሳዊነት ጥረት ያለበት ነው። አንዳንድ ጌታ የኔማ ምናምን ነው ግዝፈት ያስደነግጠናል። በመንፈስ ላለ ሰው ግን ግዝፈት አያስደነግጠው። ግዝፈት ደስታው ለምን አይሳትም? ለምን ምስጋናው ታላቅ ይሆናል። ስለ ጎልያድ ሳኦልና ሰራዊቱ ምን አሰቡ? ብንወረውርም አንመታው፣ ብንመታው አንጥለው። ለምን? ብረት ለበስ ነው። ምኑ ጋር ትመታዋለህ? ድንጋዩን አድራሽ ከሌለው። ዳዊት እኮ ወንጭፎ አይደለም እኮ ያሸነፈው፣ እግዚአብሔር ድንጋዩን ቅብል አድርጎ በእጁ አደረሰለት እንጂ። እኔ ደስ ነው። ድንጋዩን አድራሽ አስፈልጎ፣ ትልቅ እጅ አስፈልጎታል። ጠንክሮ የሚመታ አስፈልጎ፣ እንደ ጦር ነው እግዚአብሔር የተጠቀመበት። ድንጋያችንን አድራሽ አለው። ስሙን ስንጠራ አድራሽ አለው። የእግዚአብሔር ስም የሚደርስ ስም ነው። ለምን? መንፈስ ቅዱስ ያደርሰዋል።
መጠኑን አይተው ፈሩ። ዳዊት ግን ምን አሰበ? መንፈሳዊ ሰው ማለት በእግዚአብሔር ልብ የሚያስብ በእግዚአብሔር አይን የሚያይ ማለት ነው። በቃ ምንም ጣጣ የለውም እኮ እንደሱ እናስባለን፣ እንደሱ እናያለን። ማነው መንፈሳዊ ሙባል? አእምሮ እንዋሳለን፣ አይንም እንዋሳለን። በእግዚአብሔር አይን የቀለለው ነገር እኛም ፊት ይቀላል መንፈሳዊ ስንሆን። ለዚህ ነው ስትበረከው ቀለል የሚላችሁ። ስትነሱስ እንደገና አይ ስንበረከክ ከሆነ የሚቀናኝ እዛው ነው የምቀረው። እኔ ሞኝ ነኝ እንዴ? እዛው ነኝ እዛው ነኝ ብለዋል ልጆቹ። እዛውን አትቀራጥበል፣ እዛውን በጸበቱን እዛውን እነሱ ብንወረውርም አንመታውም፣ ብንመታም አንጥለው። ይሄን የነሱ ካልኩሌሽን። ዳዊቱን ያለ በወረውር አልስተውም፣ ከመታው ትጥለዋለሁ። ድንጋይ ይወረውራል ብረት ለለበሰ አድራሹን እጅ ያውቀዋል። ሃሌሉያ! ስሙን ያውቀዋል፣ ታላቅነቱን ያውቀዋል፣ ያስለመደውን ያውቀዋል። ሃሌሉያ! ከእጁ ጋር የሚሰራውን እጅ ያውቀዋል። በጣም እኮ የሚያስቅ ነው። ብረት ለለበሰ ድንጋይ መወርወር። ፈንጂ የማይበትነውን ሰውዬ ደመሚት እኮ ነው ለሱ የሚያስፈልገው። አይ የእግዚአብሔር ጠጠር ከደመሚት ትበልጣለች፣ ከየትኛው መሳሪያ ትበልጣለች። ስሙ ታላቅ ነው። በእግዚአብሔር አምላክ በአምላክ ስም በእስራኤል አምላክ ስም እመጣብሃለሁ። ድንጋዋ ብቻዋን አይደለም ስሙን ተሸክማ ነው የሄደችው። ሳኦል ጎልያድን ሲያይ ትዝ የሚለው መቃብር ነው። ዳዊት ጎልያድን ሲያይ የሚያስበው መድረኬ ብሎ ነው። ዋው እንዴት ያለ አዘጋጀህልኝ እግዚአብሔር፣ እንዴት ያለ ከፍ ያለ እዚህ ለወጣ ነው መመረቂያዬ ነው ይሄ። ወደ ልክ ሲመረቁ አይታችኋል። እዛች ሲማሩ የከረሙ ሰዎች እንትና ሲባሉ ደረጃው ሲወጣ አይታችኋል። ልክ ዳዊት እንደሱ ነው። ወንጭፉን ይዞ መጥቷል አለው። በቁመት አይደለም ዳዊት በጭራሽ አንስተው ይሄ ግዙፍ ኢላማዬ ነው አልቸገርም። ስነ ልቦናው ጥሩ በጣም በኋላ እነግራቸዋለሁ። ልባችሁ የማን ያስተባል? አይናችሁ የማን ያያል? ኢላማችሁ ነው ወይስ ኢላማ ተደርጋችኋል? እነሱ ኢላማ ተደርገናል ይላሉ። ዳዊት ኢላማ አድርጌዋለሁ ይላል። ይሄ ነው ችግሩ። ጎልያድ በዳዊት እይታ ህዝቡ ጎልያድን ቁመቱ ትልቅ ነው ይላሉ። ዳዊት ግን የእግዚአብሔር ስም ትልቅ ነው። በቁመት ያለካውም በስሙ ነው የምለካው። ያለው ሰው ይሆናል። አንተ ላኩብኝ እንዴት ፊልቆኝ አንቺን እሱ በእስራኤል አምላክ ስም በተገዳደርከው ቁመትህን አይደለም፣ ስሙ ታላቅ ነው። እስኪ ስሙ ታላቅ ነው በል። በፊትህ በቆመው ነገር ስሙ ታላቅ ነው። ውስጥህን በያዘ ነገር ስሙ ታላቅ ነው። በተመታበት ነገር ስሙ ታላቅ ነው። በፈራው ነገር ስሙ ታላቅ ነው። አንሰጋም፣ ስሙ አለ። ጎልያድ ከመውደቁ በፊት ህዝቡ እንዲያሰቡ ይህ ጠላት ከኛ በላይ ነው አሉ። ጎልያድ ከወደቀ በኋላ እንዲህ አሉ፣ ዳዊት ታላቅ ነው አሉ። ስህተት። አንዴ መሳሳት ከጀመራችሁ ቀጥላችሁ ተሳሳታላችሁ። ጎልያድ ትልቅ ነው ካላችሁ ዳዊት ትልቅ ነው ማለታችሁ አይቀርም። አየህ ጎልያድ ከመውደቁ በፊት ምን አሉ? ጎልያድ ጀግና ነው አሉ። ጎልያድ ከወደቀ በኋላ ዳዊት ጀግና ነው አሉ። ዳዊት እንዲህ አለ፣ እጆችን ሰልፍ ያስተማረ አልሰማሁም። እጆችን ሰልፍ ያስተማረ ክብር ለሚቀባው ክብር ይሆን። እሱ ነው
ነገሩን የሰራው እሱ ነው። ያደረገው እሱ ነው። የጣለው እሱ ነው። ያሸነፈው እሱ ነው። የረታው እሱ ነው። ህዝቡ ሁለት የተሳሳተ ትናንትና ምን አሉ? ጎልያድ ታላቅ ነው አሉ። ዛሬስ ዳዊት ታላቅ ነው? አይ ዳዊት ጀግና አይደለም። ዳዊት ጎልያድ ከመውደቁ በፊት ምን አለ? ይህ ጦርነት የእግዚአብሔር ነው አለ። የማን ነው? አሰማው። ይህ ጦርነት የኔ አይደለም። የማን ነው? የእግዚአብሔር ነው። ለምን? ጎልያድ ተወደቀ በኋላ ምን አለ? እጆቼን ሰልህ ያስተባለ አለ። የኔ አይደለም። ስሙኝ፣ አንድ ነገር ስሙኝ። ጎልያድ ዳዊትን ያስታወሰው ጀግንነቱን ሳይሆን አስተማሪውን ነው። አያ ዳዊት ጎልያድ ጥሩ አስታዋሽ ነው ለዳዊት። ሰልፍ ያስተባርከኝ ባረጋችሁት ነገር ራሳችሁን የምታስታውሱ፣ ጸሎታችሁን የምታስታውሱ፣ ቸርነታችሁን የምታስታውሱ ከሆነ ልክ አይደለም። ዳዊት ጎልያድ ያስታወሰው አስተማሪውን ነው፣ የረዳውን ነው፣ በምድረ በዳ የተሸከመውን ነው። የረዳን ይባረክ። ጸሎታችን አይደለም፣ ቅድስናችን አይደለም፣ እሱ ነው። እስቲ እሱ ነው በሉና ጮኹ። እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው። ያስታወሰኝ ጎልያድ ያስታወሰኝ፣ ችግር ያስታወሰኝ ጸሎቴን አይደለም፣ አስተማሪውን ነው። እግዚአብሔርን በሚያስታውስ በረከት ተባረኩ። ይህ መዝሙር 144 ቁጥር 1 ክብር ለሚገባው ክብር የሚሰጥ መዝሙር ነው። ምን ነው? እሱ ነው ያስተማረኝ። ስለ ጎልያድ የዳዊት መዝሙር ምን ማለት ነው? ስለ ጎልያድ የዳዊት መዝሙር ማለት ምን ማለት ነው? ጎልያድን እያሰበ ለእግዚአብሔር ዘመረ ማለት ነው እኮ። እርሱ ማን ነው? ጎልያድ። ማን እያሰበ? እግዚአብሔር። ምን አለ? ዛሬ ዳዊት ጎልያድን ያሰበው በመንፈስ ቅዱስ እኛም እናስባለን። ምን ማለት ነው? መንፈስ ቅዱስ ዳዊትን ያስታወሰው እኛንም ያስታውሰናል። ምን ማለት ነው? መንፈስ ቅዱስ ታሪክን ወደ ዛሬ የሚያመጣ ድልድይ ነው። መንፈስ ቅዱስ ፊት ድሮ የሚባል የለም። ድሮ የሚባል መጽሐፍ የለም። ሁሉ አሁን ነው። መጽሐፉ ዛሬ ተብሎ በሚጠራበት ዛሬ ድምፁ ብትሰሙ የተጻፈው ድሮ ነው። ድምፁ ግን ዛሬ ነው። መንፈስ ቅዱስ ፊት ትናንት የለም፣ ነገ የለም፣ አሁን ነው። እግዚአብሔር የሚኖረው በዘላለም አሁን ውስጥ ነው። ለዚህ ነው አዲስ ነው ምንለው፣ ደሞ አዲስ ነው ምንለው፣ ፍቅሩ አዲስ ነው ምንለው። እግዚአብሔር ትዝታችን አይደለም፣ የአሁን እውነታችን ነው። መንፈስ ቅዱስ ጊዜን የሚያሳጥር ነው። የ2000ን አሁን ያደርገዋል። አሁን እንደተሰቀለ እንድናስብ ያደርገናል። ግን 2000 እኮ ዓመት ነው። መንፈስ ቅዱስ አሰራሩ ይሄ ነው። ለዚህ ነው ጌታ ራስ ስንወስድ ህብረት አለው ይለናል። እንዴት? መንፈስ ቅዱስ የዛሬ 2000 ዓመት ነው የተደረገው ይላል። ህብረት አለው ይላል። እንዴት? አሁን መንፈስ ቅዱስ ጊዜን ያሳጥራል። ነገ የለም፣ ተነገ ወዲያ የለም፣ አሁን ነው። ሞቱ አሁን ነው። ደሙ አሁን ነው። ስም አሁን ነው። ማዳኑ አሁን ነው። ለዚህ ነው መጽሐፍ ቅዱስ በታሪክነት የማናውቀው የሚሰራ ቃል ነው። ትኩስ ነው። በሉሴ አልሰማሁም። ደሙ ምንድን ነው? ትኩስ ነው። የትንሣኤ ኃይል ምንድን ነው? ትኩስ ነው። ቃሉ ምንድን ነው? አሁን ነው። መንፈስ ቅዱስ ያለፈውን ቃል የዛሬ ድምፅ ያደርገዋል። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ
የተነገረው ቃል ስለ ዳዊት ነው። እዚያ ክፍል ሄዳቸው አንብቡት። ዕብራውያን ምዕራፍ 3 ቁጥር 7 ዛሬ ይለዋል። በዳዊት ጊዜ የተነገረውን ቃል አሁን ላይ ይላል። ቃሉ በታሪክ ተነገረ፣ መንፈስ ቅዱስ ግን ዛሬ አደረገው። ለዚህ ነው ዳዊትን የምናነሳው። የድሮ አንድ ሰውዬ አንድ እስራኤላዊ ያነሳን አይደለም፣ በዳዊት የሰራው እግዚአብሔር። ስለ ጎልያድ የዳዊት መዝሙር። ዳዊት ጎልያድን ሲያስብ ምን አሰበና ነው? እጆችን ለሰልፍ ጣቶችን ለጦርነት ያስተማረ እግዚአብሔር ይባረክ ያለው ምን አስቦ ነው ብዬ አሰብኩ በመንፈስ። አንደኛ ስውሩን አሰልጣኝ አሰበ። እስቲ ስውሩ አሰልጣኝ በሉ አስበው። እንደገና ከሰባኪ እኩል ካልጋላችሁ ችግር አለባችሁ። አጠቃላይ ችግር አለብኝ እንዲያደርግ ነው። በልቆሰን ወደ አገት ችግር ያደርገው ችግር አለብኝ እንዳንተ ችግር ተቁጭ እኛ እንደሆነ የት እንደተቀበልነው እናውቃለን። ሰዎችን ሳናይ ማለት የሚገባችሁን አንናገርም። የላከን እንጂ ቆርጠናል። ለየትኛው ዕድሜ ይውላል። ምን አሰበ ግን? ምን አሰበ መሰለ? ስውሩን አሰልጣኝ አሰበ። ዳዊት በጎቹ ሲጠብቅ ራሱን እረኛ አድርጎ ነበር የሚያስበው። እግዚአብሔር ግን በዚያ ሜዳ ለካ የእሱን ታዋቂ እያሰለጠነው ምንም አልገባውም። በጎች መጠበቅ በጣም ደህና ስራ ነው፣ ግን እግዚአብሔር ሰልፈኛ የሚያስተምርበት ቦታ ነው ለካ። አልገባውም። በጎቹን ይጠብቃል ዝም ብሎ። ዳዊት አንበሳና ድብ ሲገጥም ያ ለጎልያድ ቀን እየተዘጋጀ እንደሆነ ጎልያድም እንዳለ ሊያውቅ ይችላል። መረጃው ስለሌለኝ አውቃላቸው አልችልም፣ አያውቅም አልችልም፣ አያውቀውም። እንደውም እሱ የአባቱን በጎች ይጠብቃል። እግዚአብሔር በሚስጥር ለካ እያሰለጠነው ነው። መማር ዛሬ ነው፣ መግባት ሌላ ቀን ነው። አጠገባቸው ሰው ዛሬ ካልተማርክ ነገ አይገባህም በሉት። አሁን ማለት ነው ዛሬ እንማራለን፣ ነገ እንረዳለን። ትናንት የተማርኩት እኮ ነው ዛሬ መረዳት የሆነልኝ። ሲያስተምረኝ ነበር፣ በኋላ መረዳት ሆነ ይመጣል። ዳዊት በጎቹን ነው የሚጠብቀው። እግዚአብሔር ስም በል እግዚአብሔር ትልቁን ጥሪ ጻፍ ማሳሽቱ ላይ ይህ በጣም ጥሩ ቃል ነው። እግዚአብሔር ትልቁን ጥሪ በትንሽ ታማኝነት ውስጥ ያስቀምጣል። ስንቱን ጥሪ? ትልቁ ጥሪ፣ ንጉሥ የሚባለውን ጥሪ በጣት በሚቆጠሩ በጎች ታማኝነት ውስጥ ሰውሮታል። እግዚአብሔር በትንሽ ነገር በመታመን ይባርካቸው። ትልቁን ጥሪ በትንሽ ታማኝነቱ ለካ ሰውሮ ነው እግዚአብሔር። ዳዊት ኑሮ በእግዚአብሔር እጅ፣ የዕለት ኑሮው ለካ በእግዚአብሔር እጅ ስልጠና ውስጥ እንደሆነ ይወጣል፣ ይገባል፣ በጎቹን ያሰማራል። ኖርማል ነው ለሱ ሁሉ ነገር። እግዚአብሔር ግን ለካ ክትትል ትምህርት ላይ ነው። የዕለት ኑሮ የዕለት ነው። የእግዚአብሔር ዘላለማዊ እቅድ ግን በዕለት ኑሮ ውስጥ እየገባ ነው። አጠገባቸው ያለው ሰው ይህ አጠገባቸው ያለውን ሰው ብለው በዓላማ ነው እየታየህ ነው በሉ። መስሪያ ቤት ስትሄድ መስሪያ ቤት በተሰጠ ስልጣን በጣም እየታየ ነው። እቤት እየታየ ነው። ትዳሬ ላይ እየታየ ነው። የምትወጣ ላይ እየታየ ነው። እያየ ነው። የሰራዊት ጌታ እግዚአብሔር እያየሽ ነው። እስ እያየኝ ነው በሉ። በጎቹን ያወጣል፣ ያገባል። ከእንሰይ አይን የተሰወረ ነው፣ በእግዚአብሔር ግን እየታየ ነው። በስውር ጸሎት እየታየ ነው። በትንሽ ኃላፊነት እየታየ ነው። ስውሩ አሰልጣኝ በተራ ነገር ውስጥ ይሰራል። ሃሌሉያ! አይን በማይገባ ነገር ውስጥ ይሰራል። ስውሩ አሰልጣኝ የተባረከ ይሆን።
የማይታይ ጸሎት፣ የማይታይ አገልግሎት፣ የማይታይ ታማኝነት፣ የማይጨበጨብለት ታማኝነት በጣም ከባድ እኮ ነው። የማይጨበጨብለት ታማኝነት ከባድ ታማኝነት ነው። እሱ ነው ሰው ማለት ያልተባለ ታማኝነት ከባድ ታማኝነት ነው። ደግሞዋለሁ። እስቲ ከባድ ታማኝነት ነው። ደግሞ እንደገና እንዲያው እሱ ማለት እኮ ሲባል እኮ ሰው ኃይል ያገኛል። አንተ ባትኖር እኮ ብትሉኝ እኮ እንዲህ የት እንደርሳለን? ስንት ምዕራፍ ሄዳለሁ መሰለህ ሳትለኝስ። ታማኝነት በስውር ሲለካ እዚህ የመድረክ ምስጋና ስታጣ ስውር ታማኝነት ከባድ ነው። እየተነሳ ታማኝ አባቱና እናቱ ታማኙን ረስተው ነበር። ታማኝ ሆኖ መረሳት በጣም ያበሳጫል። ለየትኛው ጊዜ ለየትኛው ዕድሜ የራሳቸው ጉዳይ ብሎ ሌላ ጋር አይቀጠርም። የእረኝነት ስውሩ አሰልጣኝ ስውሩ ታማኝ ተገናኙ። አየው። ሃሌሉያ! አለ ምስጋና ሲሰራ አየው። ጮክ በልና አሜን በል። ኮሽ ሳይባል ሲታመን አየው። እግዚአብሔር ወደደው፣ አገኘው፣ ተጠነቀቀለት፣ ያዘው። አንተ ለኔ ነው የምትገባው አለው። እንዳንተ ያለ ታማኝማ ለእኔ ነው የሚገባው። የተረሳ ታማኝ፣ በጎች የሚያስጠብቁ የረሱ ታማኝ። እግዚአብሔር በዚህ ባርከን። ስውር ታማኝ፣ ስውሩ ታማኝ ስትሆኑ ስውሩ አሰልጣኝ ቀጣ ከነንተ ይገናኝ። እስቲ እየታየሁ ነው በሉ። እንደገና በል እንደገና በል እየታየሁ ነው በል። ዛሬ ማትረዳው ስልጠና ልትሆን ትችላለህ። ነገ ግን በጎልያድ ፊት እኮ ምን አልኩህ ቅድም? ዛሬ እንማራለን፣ ነገ እንረዳለን። ተገለጠለት። ለካ ለዚህ ነው እኔ እኮ ተራ ምልልስ መስሎኛል። አይደለም እኮ ነበርኩ። ከአንበሳና ከድብ አዳነኝ አለው። ያለታ ያ እንዳዳነው ትዝ ያለው እንዴ ለካ ስውር ሆይ ዳዊት በጎቹን እየጠበቀ ነው የመሰለው። ለካ ተዋጊና ንጉሥ እዛ እግዚአብሔር እያሰለጠነ ነው። የሚተካውን እያሰለጠነ ነው። ልቡ ያረፈበትን ለካ እያሰለጠነ ነው። በሰው ዓይን የበጎች ሜዳ ነው፣ በእግዚአብሔር ዓይን የማሰልጠኛ ተቋም ነው። አዎ ተራ ነው ምልልስ። አዎ እኛ ሰፈር ላይ አይደለህም። ነገር ግን በመለኮት ዓይን ውስጥ እስቲ እባክህ ጮክ በል አሜን በል። አንዳንዴ እናንተ አሰሙ ስትሉ የት ሄጄ ላሰማው እላለሁ። አንዳንዴ እውነቴን እኮ ነው። እናንተ ቅር ሲላችሁ የት ሄጄ ይሄ መልዕክት ለእነዚህ አይደል ሊሆን እንዴ እላለሁ እኮ። በስውር የሰለጠነ ሰው በግልጽ ነገር ላይ አይደነግጥም፣ ይረጋጋል እንጂ ሲያልቅ ይገባሃል። እሺ በዚህ ታልፋለህ፣ ጸልዩልኝ ትላለህ። የእኛም ጸሎት ፈቀቅ አላደረገልህም፣ ሲያልቅ ይገባሃል። ስውሩ ስልጠና በግልጽ ሰልፍ ትርጉም አገኘ። ጭንቅላቱን ጦር ሜዳ ነው ዳዊት የነቀነቀው። አሃ ያለው ሰው ወይኔ ሲል እሱ ቋንቋችን ባካቸው አሜን በሉ። ዛሬ ካልተማርክ ነገ ምን ትናገራለህ? ስለ መረዳት ትጨነቅ። ተማር አንተ ዝም ብለህ። መረዳት ሌላ ቀን ነው። ስውሩ አሰልጣኝ ያስታወሰው ጎልያድ ፊት ምን አለ? ለአንብብ ይሄን አነባለሁ። ምዕራፍ 17 አንደኛ ሳሙኤል ጦር ሜዳ ነው የተነበበው። ይሄ እኛ ቁጭ ብለን ብንሰማው ጦር ሜዳ የተነገረ ቃል ነው። አንተ ግን ጥሩ ወንበር ላይ ቀይ ወንበር ላይ ቁጭ ብለህ ነው። እኔም ብስ ቆሜ እዚህ ጋር ተናግሬ እጨርሳለሁ። ዋው ስም ብሎ ጌሆ
የቃሉ ባለቤት ሆይ ብርሃን ካንተ ዘንድ ሆኖልናል፣ እናመሰግናለን። ኦርሃባያ ራሳካባ ቸራሃሳካያ ሃሌሉያ ክብሬ ሆይ አመሰግናለሁ። እንደዚህ ይላል ዳዊትም ሳኦልን አለው ቤተ መንግስት ገብቶ ሪፖርት እስከ ዛሬ ተሰምቶ አያውቅም። የማን ልጅ እንደሆነ መጽሐፍ ታነቦ የማን ልጅ ነው ይለዋል። ዓለምን ትሰርዘንም የህይወት መዝገባ ቆየ ቢመሩ ይህ ነው ዘማሪ ኮዶሮ ዓለም ብትሰርዘኝም የህይወት መዝገብ አውቆኛል ነው ያለው። ምን አለ? የማን ልጅ ነህ አለው። እዚህ ሰፈር የተረሳ ነው። የዚያ ሰፈር ንጉስ ነው። የላይኛው ንጉስ ነው። የተመረጠ ነው። የተቀባ ነው። የተገኘ ነው። የማን ልጅ ነው? እዚህ አድራሻ የለን ይሆናል። በእሱ የታወቅንን በእግዚአብሔር የታወቅንን ታውቀንም እንኖራለን። ሳኦል ፊት አይ መምህር ሆይ ረቡኒ ስም ይባረክ አስተምሮ ቤተ መንግስት አቆሞ ለሪፖርት ሰምታንዴ ሪፖርቱ ለማን ነው? ለንጉስ። አስተማሪው ማን ነው? እግዚአብሔር። ይመጥናል። ሰፈራን ለመታደቃጋለ ንጉስ ገብቶ ሪፖርቱን ያቀርባል። መምህሩን ይናገራል። መምህሬን እናገራለሁ፣ እናገራለሁ። እሱ ትምህርቴ ነው። እግዚአብሔር ትምህርታችን ነው። እማናፍርበት ነው። ሃሌሉያ ኢየሱስ የእግዚአብሔር ልጅ እንዴ! ምን አለ? ማን ያስተማረው? እግዚአብሔር። ሪፖርቱ የቀረበው ለንጉስ ነው። ዳዊትም ሳኦልን አለው ማለት መምህሩን በቃ አስተምሮ ታዲያ የት ትቀራለህ? እሱ ካስተማረ እሱ የት ሪፖርት እንደምታደርግ ደስ ይለኛል እኮ ግድ የለም። ዳዊትም ሳኦልን አለው እሺ እኔ ባሪያ የማታውቀኝ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር። እሺ ከዚያስ በኋላ ከመንጋው ጠቦት ይወስድ ነበር። እሺ ታሪኩ በዚያ ያበቃል። በኋላው እከተለውና እመታው ነበር። ማናቸው ግን? አንበሳና ድብ። ሁለቱም የተለያየ ባህሪ አላቸው። በነገራችን አንበሳ ያገሳል ካለ ታዳኙ ራሱ ይንቀጠቀጣል። ወደ ላይ መውጣት ከጨዋ አትወጣም። መሮጥ ብችልም ከጨዋ አልሮጥም። በጣም ከባድ ድምፁ ራሱ አሸባሪ ነው። ድብ ደግሞ አይጮህም፣ ያፍንሃል። ጉልበታም ነው፣ በጣም ትልቅ ነው። በጣም እንዲህ ትሞታለህ። ተጭኖ ነው የሚገልህ። የተለያየ ባህሪ ያላቸው እና አንበሳና ድብ ይመጣ ነበር ይላል። መምጣት ብቻ ነው እንዴ? ተመካከል ደግሞ አንድ ይወስዳል ይላል። ስማ ዳዊትን አይወስድበት፣ ዳዊትን አይነካውም፣ በጎቹን ነው የሚወስድበት። ሀገር ደህና እንዴ በጊት ተካላ አይደለም እኔ ይላል። በኋላው ከተለውና መታው ነበር። ከዛስ ካፉ አስጥለው ነበር። እሺ ከዛስ ስሙ ይችን ስሙ ቀጥሎ ምን አለ? በተነሳብኝም ጊዜ ጉሮሮን ይዤ መታውና ምን ማለት ነው ንገራቸው። በጎቹን ይወስዳል፣ አንዷን ተባህል ይወስዳል፣ ይከተለውና ሲያስጥለው ምን ማለት ነው? ይነሳብኛል ማለት አንበሳው በአራት እግሩ ሳይሆን በሁለት እግሩ ይቆማል ማለት ነው። ሊነክሰው ከዛስ አማታውና እገለው ነበር። ምን ሲነሳብኝ የሚነሳበት ስላስጣለው ነው። አንዳንድ ሰዎች ምንም ውጋ የለባችሁ ማቃል ነው። ለምን አላስጣላችሁትም? ይወስዳ ጤናሽን ይወስዳል፣ ልጅሽን ይወስዳል፣ እንትን አገልግሎትሽንም ይወስዳል። ይወስድ በቃ ጌታ አግኝቻለሁ ካልክ በራሱ አንበሳው ለአንተ አይደለም የሚመጣው፣ ለታማኝነት ነው የሚመጣው፣ ለአደራህ ነው የሚመጣው። አየህ ለምንድን ነው የሚነሳብኝ?
ምን አድርጌው ነው? አስጥየው ነው። ታስጥለው ይነሳብኛል። ለምን ዛሬ ሰይጣን አልተነሳብንም አልኩና፣ ግን ለምን ይነሳብናል ብዬ ደግሞ ጠየቁ። ግን ለምን ይነሳብናል? ቦታ ጠገባች ያለው ሰው እነግራቸዋለሁ። ለምን አይነሳብንም አልኩ። ተበሳጨውና ግን ውርድ አልኩና፣ ግን ለምን ይነሳብናል እየቀሰቀሱ አንዱና ነገር ለምን እንዳልተነሳባችሁ፣ አንደኛ የወሰደውን ዝም ብለን ስለተውን ስላላስጣል ነው አልተነሳብንም። ለምን ይነሳብናል? እንትንሽን ሲወስድ አይተሸዋል። በቃ ይደረግ። ዓለም ክፉ ናት። የመጨረሻው ዘመን ነው። አገቡ አሜሪካ ነው። ወንድ ነኝ ሴት ነኝ ልጆቹ ናቸው። ዘመኑ ነው ትልና ተወስዳል። አይነሳብንም። ባታ ትተኛለህ፣ በሰላም ትተኛለህ፣ ትነሳለህ። አያቃዥም ሁሉ ራሱ እኮ ለምን ያቃዣል? ምን ቦታው ነው አንተ ቅዠት የሚያመጣው? ኧረ በሰላም እተኛለሁ አቀርበት ትላለህ። በቃ መዝሙር ለሁሉም ነገር እኮ መዝሙር ትተኛለህ ዝም ብለህ። ለምን አልተነሳብህም? አስወስድሃል። አስወሳጅን ትሱ አይነካም። ትዳርን አስወስድሃል። ሰላምን አስወስድሃል። አይነሳብህም። ጠላት ያልተነሳብህ ጀግና ስለሆንክ ሳይሆን ስላላስጣልከው ነው። አየህ፣ በጠዋት ትነሳለህ። ወደ ሰዓቱን አልናገርም። የሆነ ሰዓት ትነሳና በሰሜን ታሰርማ አትልም። መስሪያ ቤት ያለው አለቃ ያው መስሪያ ቤት ብዙዎቻችን ስጋታችን ገና መስሪያ ቤት ስለሆነ ገና የእግዚአብሔርን ጦርነት መዋጋት ስላልጀመርን ገና ቤታችን ዙሪያ ስለሆንን መስሪያ ቤት አለች። ሴቷ ወንዷ አጭሩ እጅጉ ላይ ስላለ አይነሳብንም። መስሪያ ቤቱም ሰላም ነው። ለምን አላስጣል ነው። አይነሳብንም። ለምን ይነሳብናል? ዝም አላቸው። ሁለተኛው እሱ የሚፈልገውን እኛ ስለሰራንለት አይነሳብንም። እኛ ሰራተኞቹ ስላደረገን ወይኔ 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 ምን ላድርጋችሁ? ብዙ ሰራተኞች ስላሉት እዚህ ለምሳሌ የሚያሙለት ስላሉት ሐሜትን እንደ ውሃ የሚጠጡ ስላሉ ለምን ይነሳባቸዋል? እንዲያውም የደሞዝ ጭማሪ ሊያደርግላቸው ምክር ቤት አይነሳባችሁም። ተነስቶባችሁ ማቀም አንዳንዶቻችሁ ለምን ስላሉ ብለውት ኦኬ። እንዴት ክርስቲያን ሆኜ ኦኬ እንደሆነ እኔ አላውቅም። ይህን እግዚአብሔር የተለየ እንዲያንተ እኔ አላውቅም፣ ግን ሳይለይ አይቀርም። ስራውን እየሰራንለት ስለሆነ ከንቱ ውዳሴዎች ስለበዙ እሱ ረፍቶቷል። እየተሸነጋገን አቢዛሪኮ ሳይሆን ውሸት ሽንገላ ከዚህ ቀደም ነገር ያለው እየሰሩለት ነው። ብዙ አንድ ቦታ እየሰሩለት ስለሆነ አይነሳባቸውም። ሰይጣን የሚዋጋው ጠላቶቹን ነው፣ ወዳጆቹን ተዋግቶ አያውቅም። ዳዊት የተነሳብኝ ስላስጣልኩት ነው ይላል። ቡድነኝነት እነሱ ስላደረጉን ያልነሳባቸውም ይላል።